ተው እባክህ ለማያውቅ አውራሽ እገላለሁ ኤቢ ደግሞ ፍቻ በቃ ከዚህ በኋላ ፍቅር ምናምን የሚባል ነገር የለም አይገርም የት በቃ እንደዚህ ነች አሌክስ የዛን ቀን ልቤን ሰብሬ ሄድኩት ድንገት ስለሆነብኝና አንተም ትምህርት ላይ እንድታተኩር አስቤ እንጂ ስለማልወድ አይደለም በርግጥ አፈቅሻለሁ የሚለው ቃል ስሜት በምን እንደሚለካ አላቅም እንጂ ኦፍ ብቻ ምን አለፋ አንተ አፈቅሻለሁ ካልከኝ በላይ እኔ እንደማፈቅር ገብቶኛል አሌክስ ነፍሴንም ሰጥቻለሁ ይኸው ውሰዳት ትናንት ጥሩ ስሜት ላይ አልነበርክም እና እኔም ከፋኝ ለምን ከፋህ የተዘጋ ታሪክን እንድታወራልኝ ገፋፍቼ ተዘግቷል ብለህ ነው ምናልባት አይምሰልህ ምናልባት ታሪክ ከሞት በኋላ ላይ ያድግ ይችል ይሆናል ግን በፍጹም ሊዘጋ አይችልም እሺ እንዳልክ ኮሌጅ እንደገባች ይመስለኛል ነገረኛ ቆምክ ከዛ በኋላ ምን ሊሆን እንደሚችል አልጠረጠርክም አረ በጭራሽ አልገመትኩም እሺ ይሁን እና እንዳወራውል ወደ ኮሌጅ መግባቷ የልጅነት ጠማማ ዕድል የፈጠረውን ሽንቁር ያሰፋው ሄደልሃለሁ ማለት መቼም ወደ ኮሌጅ መግባቷ ለመለየታችሁ ምክንያት አይሆንም ይሆናል አቤል ሞኛቱ ይሄ እውነተኛ ፍቅርን በአካል መራራቅ አይገድበው ምናምን የሚባለው የልጅነት ወሬ በእውነተኛው ህይወት ውስጥ አይሰራም ለምን ምክንያቱም ሴት ልጅ ስስ ነች እያንዳንዱን ውሎዋን የምታወራለት የሚሰማት ሰው አጠገቧ ትፈልጋለች እና እኔንም አግኝታ ልታወራልኝ ፈልጋ ነገር ግን አጠገቧ እንደጥላው አይለው በቃ የሳምንቱን ሰብስባ እሁድ ላይ ታወራልኛለች ከዛም ወደ ወር ከዛም በቃ ሌላ ሰው ጋር ትጠጋለች ሌላ ጓደኛ በመካከላችን ያለው ቅርርብ በሰፊው እየተሸረሸረ ሚስጥር ማውራት እየቀረ ከሳምንታት ወይም ከወራት በኋላ ስንገናኝ ያ ልጅ ሆነን አቅፈው ስመው የነበረው የልጅነት ገላዋ
አምሮና በስሎ እጄን ትከሻዋ ላይ እንኳን ማሳረፍ ፈራሁ። እንደተቃጠልሁ በእርሷ የፍቅር እሳት እንደነደዱ መኖሬን ሳላውቀው ከልቤ ሳይሆን ከጎኔ እየራቀች ሄዳ አገኘኋት። 12ኛ ክፍል ብሔራዊ ፈተና እንደተፈተኑ እርሷ ደግሞ አበባ በያዙ በእኔ በአፍቃሪዋና በቤተሰቦቿ ታጅባ ተመረቀች። እኔ ምልሽ ማየ አንተ ምትለኝ ወደፊት ትምህርትሽን ጨርሰሽ ስራ ይዘሽ ምን አይነት ወንድ ነው ማግባት የምትፈልጊ? ምን ትረጥራል? እንዳንተ አይነቱ ነው። አንተስ? ያንቺ ነው ምን እገላለሁ እንዴ? ምን አጠፋው ማይ? አንቺ እንደኔ አይነት ወንድ ከሆነ ማግባት የምትፈልጊ እኔንም መስል ደግሞ እዚህ ዓለም ላይ አንድ ነው ብቻ ነገረኛ ነው። ደግሞ ዓለም ላይ ሰዎች መሳሰል ይባላል። እሺ ከሰባት አንዱ ነገባለ። እሺ እንልሽ እንኮ ከሰባት አንዱ ወንድ ላውንም አለ። እሺ ይሁንልህ በቃ ደረግ አሁን አጅሬ እንዴ መጥተሻል እንዴ? የት ሄደ ነው ማለት አልታይሽም እንዳለው እኮ። አይ ማይ ጭራሽ እንደዚህ ማርጋለች። ማይ ማለት ብቻ ማይ ናፍቃ ምናምን ብትይ ባልሆነ አንተ ነው ያልከው። አረ እንደው ግን ምን እንደሚሻለኝ ሁላችሁም ታማኝ። ኤቢ ደግሞ ፍቻ በቃ እዚህ በኋላ ፍቅር ምናምን የሚባል ነገር የለም። ተው እባክህ ለማያውቅ አውራሽ። እውነቴን ነው። ይልቅ አቤልን ያፈዘዘችው ሴት ማን እንደሆነች እንዴት ማወቅ እንደምንችል እናወራለን። ግን ለዚህ ሁሉ ክፍተት የትምህርት ደረጃችሁ መለየት ነው? በትክክል የትምህርት ደረጃችን መለያየቱ በአካልም እንድንራራቅ አድርጎናል። በአካል መራራቃችን ደግሞ የአስተሳሰብ ልዩነት ይፈጥራል። መቼም አንድ ሃይስኩል ላይ ያለ ተማሪና አንድ ኮሌጅ ላይ ያለች ተማሪ እኩል አስተሳሰብ ሊኖራቸው አይችልም። ግራ የሚያጋባ ነገር ነው። ቆይ እኔ ያልገባኝ እሷ ግን እንደምታፈቅራት አታውቅም? አንዳንዴ እንደዛ አይነት ስሜት ይሰማኛል። ማለቴ እኔ ኮሌጅ ተማሪ ያለው እሷ ስራ ጀምራ ስለነበር የደሞዝ ቀን አካባቢ አልፎ አልፎ ትጋብዘኛለች እና ያኔ ምስኪኑ ልቤ ፍቅር የግድ በቃል መነገር የለበትም፣ ትወዳለች፣ ትረዳለች፣ ትጠብቃለች ይለኛል። ግን ምን ማድረግ ይቻላል? እርሷ ከኔ በብዙ ርቃለች። የሆነ ጊዜ ላይ ማግባት፣ መውለድ የሚባሉ የህይወት ውደቶች
ድንገት የልቧን በር ሲያንኳኩት ተሰማኝ። ማግባት እፈልጋለሁ አለች? በቀጥታ እንደሱ አላለችኝም። በቃ ደግሞ ሌላኛው ህመም። አልገባኝም። ይኸውልህ አቤል፣ እሷ ከኔ በብዙ ቀድማለች። እኔ ተማሪ ነኝ፣ እሷ ደግሞ የህይወት ጫፍ እና ማጣቴን አምኜ ላለመቀበል ቀጨጨው ተስፋዬ ብዙ ስታገል ኖርኩ። ቆይ ግን አንዴም እንኳን ፍቅር ልትገልጽላት አልሞከርክም? እሷ አይደል እንደ ዘላለም ጸጸቴ። እስከ መቼ ልጠብቅሽ? እስከ መቼ ራሴን ልጣል? የሐዘኔ መቼ አልፎ ፍንደቃዬ መቼ ይመጣል? ስንት ዘመን አንቺን ልጣ፣ ስንት ናፍቆት፣ ስንት ማጣት ነፍሴን ልቅጣ። ውድ ዓለሜ እኔ ጸዳይ፣ ውብ ዓለሜ እኔ ሙዳይ፣ አንቺ ከሳቅሽ አንቺ ከኖርሽ ደስታን ካየው ፊት ገጽሽ ላይ የኔ ዘመን በጥፍ ይጠር፣ እኔ ልሆን ካንቺ በታች አንቺ ከሆንሽ ከኔ በላይ።